ምእመናን እግዚአብሔር የችግር ጊዜ ወዳጅ ብቻ አይደለም። እግዚአብሔር የባለጠግነትም ጊዜ አምላክ ነው። የማጣት ጊዜ ወዳጅ ብቻ አይደለም። እግዚአብሔር የመሙላትም ጊዜ ወዳጅ ነው። እግዚአብሔር ሲቸግረን እጃችንን እንዘረጋለን፣ ሲሞላልን እጃችንን እናጥፍለት አምላክ አይደለም። እግዚአብሔር ወረት አይደለም። እግዚአብሔር የሁል ጊዜ አምላክ ነው። በቃ የክርስትና ልኩ እኮ ይሄ ነው። ፍጻሜውን ተመልከቱ። አሁን ባለው ጊዜያዊው ነገር አይክፋችሁ፣ ወደ አይባሳችሁ። አትነፍርቁ፣ አታልቅሱ፣ ማዲያት አታውጡ፣ አትታመሱ፣ አትስረቁ፣ አታመንዝሩ። ይህ ዓለም ስለጎደለባችሁ ብዙ የእግዚአብሔርን ቃላት አታጉድሉ። ደረታችሁን ንፉ፣ ቀና በሉ፣ አታቀርቅሩ። ክፋት አድርገው በተሳካላቸው ሰዎች አትቅኑ። እኔም እንዲህ አድርጌ እኮ ይለፍልኝ አትበሉ። የእግዚአብሔርን ትእዛዛት ሽረው በሚኖሩ ሰዎች አትምሰሉ። እነሱን ወደ መምሰል ፈቀቅ አትበሉ። ምእመናን ባለጸግነት የሚያመጣው ትዕቢትና መታጀል ግን እግዚአብሔርን የሚያስረሳ ከሆነ ባለጸግነት እንቅር ብሎ ይቅር እንድንለው ግን የሚያስፈልገው ባለጸግነታችን ጸሎት የሚያስተወን፣ ባለጸግነታችን የእግዚአብሔርን ቤት የሚያስረሳ፣ ባለጸግነታችን ካህናትን እንድንነቅ፣ ባለጸግነታችን በተጋነነ የሀብት አድናቆት ምክንያት ይህን ዓለም የሚያጋድለን ከሆነ ይቅርብን እንድንለው። ተአምራት የሚሰራ ሰው ከእግዚአብሔር ይበደራል። የሚሰጥ ሰው የሚመጸውት ሰው ግን ለእግዚአብሔር ያበድራል ይላል። ሳያርስ የሚጠግብ ጎተራው ሙሉ ሳይሆን የማይራብ ሰው ካለ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ። ለጥቂት ደቂቃዎች የምንማርበት የትምህርታችን ርዕስ ነው። የቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 7 እስከ 9 መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ። ይህንን ያለው የተወደደ መድኃኒታችን ኢየሱስ ክርስቶስ ለሰርምኔስ ቤተ ክርስቲያን አለቃ፣ በሰርምኔስ ያለች ማህበረ ምእመናን አስተዳዳሪ፣ የሰርምኔስ ቤተ ክርስቲያን ሊቀ ጳጳስ ፖሊካርፐስን ነው። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ባለጸጋ ነህ አለው። ይህን የተባለው የሰርምኔስ ቤተ ክርስቲያን አለቃ እንደሰማችሁት ችግረኛ ነው። እንደሰማችሁት ደሃ ነው። ግን ይገርማችኋል፣ እግዚአብሔር ባለጸጋ ነህ አለው። እንዴት ግራም ያጋባ ሐሳብ ነው! መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ማጣትህን እኮ አውቀዋለሁ አለው። ግን አይዞህ፣ ደግሞ እኮ ባለጸጋ ነህ ደግሞ ሲለው እናገኛለን። እንዲህ አይነት ድሃ ባለጸጋ ምን ቢሆን ነው? እንዲህ አይነት ችግረኛ የሆነ ሀብታም ምን ቢሆን ነው? እንደዚህ አይነት ሰው አለ ማለት ነው። ችግረኛ የሆነ ግን ደግሞ ባለጸጋ የሚባል አለ ማለት ነው። አዎ፣
እግዚአብሔር ሲያይ ምእመናን እንደዚህ ነው የሚያየው። ይሄንን ጳጳስና እሱ የሚያስተዳድራት ቤተ ክርስቲያን ተመልከቱ። በጣም ችግረኞች ናቸው። የሚኖሩበት ሀብት ያካበቱት ንብረት የላቸው። እጅግ በጣም በችግር ነው የሚኖሩት። የታወቁ ድሆች ናቸው። ግን እግዚአብሔር በድህነታቸው አይደለም የሚያውቃቸው። ምን ብሎ እንደሰየማቸው ይወት ባለጸጋ እኮ ናችሁ አላቸው። ሊቃውንተ ቤተ ክርስቲያን በሰርምኔስ ያሉ ምእመናንን ለምን ድሃ እንደሆኑ አስቀምጠዋል። ስንፍና ይዟቸው አይደለም ድሃ የሆኑት። መስራት ጠልተው አይደለም ድሃ የሆኑት። ታዲያ ምን ሆነው ነው ድሃ የሆኑት ከተባለ በአይሁድና በአሕዛብ ንብረታቸው ተወርሶባቸው ነበረ። ክርስቲያን በመሆናቸው ክርስቶሳውያን በመሆናቸው ሽታቸውን እንኳን ስለጠሉባቸው ከቦታ ቦታ ያፈናቅሏቸው ነበረ። ስራም ያሳጧቸው ነበረ። በዚህ ምክንያት ነው መከራ ሲበዛባቸው ከመከራው ጋር አብሮ ድህነቱም ተጫናቸው። መከራ ሲኖር ድህነትን መከተሉ አይቀሬ ነው ወገኖቼ። ድሆች የሆኑት በአይሁድና በአሕዛብ በሁለት ወገን የሆነ መከራ ደርሶባቸው እንጂ ሰነፎች ሆነው አልነበረም ወገኖቼ። ሁለተኛውን ምክንያት ሊቃውንት ሲገልጹ ምን ይላሉ መሰላችሁ? ክርስቲያን በመሆናቸው እግዚአብሔርን በመከተላቸው ከአንድ ቦታ ወደ አንድ ቦታ አፈናቅለዋቸው በፍልሰት የመጡ በመሆናቸው ድንገት ስለወጡ ሀብታቸውን ንብረታቸውን ትተው ነው የወጡት። በዚህ ምክንያት ነው ድሆች የተባሉት እንጂ ስራ ጠልተው ስንፍና ይዟቸው ቅምጥልነት አምሯቸው ደሃ የሆኑ አይደሉም ወገኖቼ። ለዚህ ነው መቸገርህን አውቃለሁ ግን ባለጸጋ ነህ ያለው። የሚበሉት እስኪያጡ ድረስ ተቸግረው ነበር። ያጡ የነጡ እስኪሆኑ ድረስ ችግረኛ ሆነው ነበረ። ታዲያ እነዚህም ክርስቲያኖች እግዚአብሔር ምናቸውን ቢያይ ነው ባለጸጎች ናችሁ ያላቸው? እዩ የዚህ ጳጳስና የነዚህ ምእመናን ችግር ወገኖቼ ባንክ ያስቀመጡት ገንዘብ ባይኖራቸው፣ አክሲዮን የገዙበት ንብረት ያከማቹበት ሀብት ባይኖራቸው፣ የሚቀማጠሉበት ርስት የሚተማመኑበት ጉልት ባይኖራቸው እነዚህ የሰርምኔስ ክርስቲያኖች አንድ ነገር ነበራቸው። እሱ ምንድነው ካላችሁ ክርስትናቸው ነበር፣ ሃይማኖታቸው ነበር። እግዚአብሔር ያየው ባዶ ሆድ መሆናቸውን አይደለም፣ ሕሊናቸውና ነፍሳቸው በፍቅር እግዚአብሔር መሙላታቸውን ነው ያየው። የሚለብሱት የሚቀይሩት አለመኖሩን አይደለም እግዚአብሔር ያየው። በጸጋ ልብስ በጥምቀት ልጅነት መክበራቸውን ነው ያየው እግዚአብሔር። ወገኖቼ ችግር ክርስትናን አላስተዋቸውም። ችግር ሃይማኖት አላስቀየራቸውም። ለዚህ ነው እግዚአብሔር ችግር ሀብትን አሳጣቸው እንጂ ሃይማኖት ስላላሳጣቸው ነው ባለጸጎች ናችሁ ያላቸው። ምእመናን ችግር እኮ ሃይማኖታችንን ሊፈታው አይገባም። ማጣት እኮ
ጸሎታችንን ሊያቋርጠው አይገባም። በሆነ በዚህ ዓለም ጉዳይ የሆነ ነገር ሲጎድል በመንፈሳዊው ዓለም ሊጎድልብን እኮ አይገባም። እዩ ችግር ያሳጣቸው ሀብት ነው እንጂ ክርስትናቸውን ስላላሳጣቸው ነው ባለጸጎች ናችሁ ያላቸው። ምዕመናን እስኪ የምር እንነጋገር። በዚህ ዘመን እግዚአብሔር እንደሚለን ነው የምናምነው ወይስ ዓለም የምትነግረንን ነው እየተቀበልን ያለ ነው? ወገኖቼ እውነት እንነጋገር ከተባለ ዓለም ድሆች ናችሁ ካለችን ሰንብታን የለ? ለዚህ አይደል ደስታ ይጠፋብን? ለዚህ አይደል ሳቅ ያጠረ? ለዚህ አይደል ጭርምት ኩርምት ያልነው? ለዚህ አይደል ፊታችን የወየበው? ለምንድን ነው እውነተኛ ደስታ ያጣ ነው ከተባለ ይሄ ዓለም የሚነግረንን እየሰማን ስለሆነ ነው። ድሆች ናችሁ ሲለን አሜን አለን። ምስኪኖች ናችሁ ሲለን እሺ አለን። ምንም የሌላችሁ መናጢዎች ናችሁ ሲለን አዘንን፣ ተከዝን። ምናልባት የሚያቀማጥል ቪላ ስለሌለን አንዳንዶቻችን በዚህ ምድር ላይ እንደ ኖርን እንኳን የምናስብ በጣም ጥቂቶች ነን። አንዳንዶች እኛ ምን ኖር ነው አኗኗሪ ነን እንጂ እስከ ማለት እኮ ደረስ። እንዴ ደስታችንን በዚህ ዓለም ቁሳዊ ነገር መዘነውና ብዙዎቻችን ደስታን አጣን፣ ሳቅ አጣን፣ ፍስሐ አጣን፣ እርካታ አጣን፣ ሰላም አጣን። የደስታችንን መጠን ኪሳችን በሚገባው በሚወጣው በምንቀልሰው ጎጆ በምናሽከረክረው መኪና በምናጌጠው ጌጥ በምናሸበርቀው ማሸብረቅ ካደረግነው እኮ ስለከራረምን ነው ሐዘን እየተሰማን ያለው። ብዙዎቻችን እውነት እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለ ነው ደስ ሳይለን። ለምን? የምንሰማው የዓለምን ድምፅ እየሆነ። እንደውም አንዳንድ ወጣቶች አንዳንድ ጊዜ እናገረዋለሁ፣ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ምዕመናን ስራን አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያልን ደስታችንን ካራቅን ቆየን እያልኳችሁ ነው። እዩት የሰርምኔሱ ሊቀ ጳጳስ ደሃ ነው፣ ግን እግዚአብሔር ባለጸጋ ነህ አለው። ምንም የለው፣ ግን እግዚአብሔር ሁሉ ያለህ ነህ አለው። መቸገርህን አውቃለሁ፣ ግን እኮ ባለጸጋ ነህ አለው። እግዚአብሔር ያለውን ትሰማላችሁ ወገኖቼ። ጥቂት ዓለም የምትለውና እግዚአብሔር የሚለው እንዴት እንደሚለያይ በሞቴ ላሳያችሁ። ዓለም ከተወሰነ ኪሎ ካሎሪ በታች ከበላችሁ ወይም በዓመት የሆነ ዶላር ካላመጣችሁ ደሃ ነው ብሎ ነው የሚበይነው። ዓለም እንደዚህ ነው የሚበይነው። የዓለም የብልጽግና ልኬት ይሄ ነው። እግዚአብሔር ግን እንደዚህ አይደለም የሚለው። አያችሁ የዓለም ከእግዚአብሔር እንዴት እንደሚለይ ተመለከታችሁ። በሞቴ በተቀደሰ ትዳር ተወስኖ በቃለ እግዚአብሔር መስፈርትነት ልጆቹን የሚያሳድግን አባት ይሄ ዓለም አፋኝ የሚል ስም ነው የሚሰጠው። ኋላ ቀር የሚል ታርጋ ነው የሚለጥፈው። እናውቃለን። ያልገባው እኮ ነው የሚለው። እያያችሁ ነው። ሌብነት ተወድሶ ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣
ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው እንዴ። ድንግሉ ፋራ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ ተገላብጧል። በተቀደሰ ትዳር ተወስኖ ልጆቹን በእግዚአብሔር ቃል መስፈርትነትን የሚያሳድግን አባት ኋላ ቀር ብሎ ይጥራዋል። ይልቅስ በዝሙት ተጠምዶ እንደ እንስሳ እያመነዘረ ምናልባት ከጸነሰ ደግሞ እያስወረደ የሚኖረው ደግሞ ስልጡን ይለዋል። የቤተሰብ ስልጣኔ የገባው ይለዋል። ተራማጅ ብሎ ይበይንለታል። እውነቱና ስያሜው ተገላብጧል። ምእመናን ያገኘውን አጋርቶ ፈጣሪውን አመስግኖ በልኩ መኖርን ወዶ ካልጠግብ ባይነት ወጥቶ የማይስገበገብ በቃኝ የሚልን ሰው ሰነፍ ይለዋል። ሃይማኖቱ ስንፍናን ያመጣበት ብሎ ይበይንበታል። ከዚያ ይልቅ ደግሞ በስነ ልቦና ቀውስ ውስጥ እስኪወድቅ ድረስ ታማሚና በሽተኛ እስኪሆን ድረስ ጠባ ለገንዘብ መሸ ለሆድ ሚንከራተተውን ከእግዚአብሔርም ከሰውም የተለየውን ግን ታታሪ የሥራ ባህል የገባው ስልጡን ብሎ ይሰይምለታል። ተገላብጧል ያልኳችሁ እኮ ይሄንን ነው ወገኖቼ። ልክ እንደዚሁ ባለጸግነትና ድህነት በእግዚአብሔር ዓይንና በዚህ ዓለም ፊት ተለያይቷል። ምእመናን እሱን ነው እንድናስተካክል በዚህ ምሽት እቺን ርዕስ ባነሳ ብዬ የመረጥኩት። ወገኖቼ እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግሥተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ የቅዱሳን ኅብረት ጉባኤተኛ ስለሆንክ ባለጸጋ ነህ፣ ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ፣ በምትኖርበት ቪላ ሳይሆን በእግዚአብሔር ቤት ውስጥ በመጣል ደስ የሚልህ ባለጸጋ ነህ፣ በሚመጣ በሚሄድ ነገር ሳይሆን ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ ነው እኮ የሚለው ወገኖቼ። ምእመናን እስኪ እውነት እንነጋገር። ድህነት ምንድን ነው? ባለጸግነትስ ምንድን ነው? እኔ ከምተረጉመው ይልቅ ታላቁ አባት ቅዱስ ዮሐንስ አፈወርቅ የተረጎመበት መንገድ እንዴት ደስ ይላል! እስኪ ላንሳላችሁ። ደሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ደሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ደሃ የሚባለው ባየው ነገር ሁሉ የሚስገበገብ ሰው ነው ይላል። ምእመናን ደሃ ማን ነው ካላችሁኝ፣ ፍላጎቶቹን የማይገዛ ሰው እሱ ደሃ ነው። ያቺንም ሲያይ የሚያምረው ይቺንም ሲያይ የሚፈልገው እሱ ምርጥ ደሃ ነው። በአንዲት ሚስት የማይወሰነው ቅብዝብዙ እሱ ደሃ ነው። ፊቱ የሚያበራ ደረቱ የሰፋ ሊሆን ይችላል። እመኑኝ ፈቃዱን መግዛት መቆጣጠር ያልቻለ ምስኪን ነው። ራሱን መምራት ያልቻለ ምስኪን ነው። ስሜቱን መቆጣጠር ያልቻለ ምስኪን ደሃ እሱ ነው። በቃኝ ማይ ባየው ነገር ማይረካ በሚኖረው ኑሮ መደሰት ማይፈልግ ማመስገን ማይችል አጉረምራሚ እሱ ደሃ ነው የሚለው። ምእመናን እስኪ እውነት እንነጋገር ከተባለ የሁሉንም ማለት አይደለም። በዚህ ዘመን የምናያቸውን አንዳንድ ነገሮች እስኪ እንተዛዘብ። ጠንቋይ ቤት ሄዶ ጸጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት አታፍሩ።
ጠዋት እኛ ጋር ማታ ሌላ ቦታ እየተንበረከከ የመንግስተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላችሁ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች አይን የተመነደገ ነው፣ በእግዚአብሔር አይን ፊት ግን ምርጥ ድሃ ነው። ፈቃዱን መግዛት ያልቻለ ራሱን መቆጣጠር ያልቻለ እሱ ድሃ ነው ያለው ሊቁ ዮሐንስ አፈወርቅ እኮ ይሄንን ነው። ምእመናን እንዴ እውነት እንነጋገር ከተባለ በዚህ ዓለም ላይ ያያችሁት አይደለ? ያንዱን ንግድ አዘግቶ ያንዱን ቢዝነስ ነጥቆ አንዱ ያስመጣውን ተመሳጥሮ የሆነ ቦታ አስቀምጦ የሱን ያለ ቀረጥ አስገብቶ የሌላውን ንግድ አበላሽቶ የሱን 200 እና 300% አትርፎ የሚገነቡት ህንፃዎች ስያሜያቸው ሌብነት ወንጀል ሳይሆን ባለጸግነት ከተባለ ሰነበተ። አሁን ይህንንም ባለጸጋ ልንለው ነው። አናፍርም እኮ እንሰማለን እኮ የህፃናት ወተት የሚጠጣውን ቀን እየቀየሩ ኤክስፓየርድ ያደረገውን ቀን እየለወጡ በብዙ ጥፍ እያተረፉ ብዙ ህንፃዎችን ሲገነቡ ለዚህ ዓለም ባለጸጎችም እነሱ ናቸው። ህፃናትን እያፈረሱ ህንፃዎችን የሚገነቡ አየ ባለጸጋ ባልተፊ። እግዚአብሔር ግን እንዴት እንደሚያየው ተመልከት። እንደዚህ እኮ ነው። ምንድነው ድህነት? ምንድነው ባለጠግነት? የወንድምን ሀብት የቤተሰብን ሀብት ብቻውን ተቆጣጥሮ ደግሞ ሰነዳስ ደልዞ ምርጥ የቀረጥ ስወራ አድርጎ ወገኖቼ ግን እኮ ባለጸጋ ነው። ሳያካፍ ግን እኮ ባለጸጋ ነው። እግዚአብሔር የሚለውና እኛ የምናየው እንዴት እንደተለያያያችሁት ምእመናን። እናንተን ለማጽናናት ወይም ደግሞ በነገር እንደዚህና እንደዛ እያልኩ ማጽናናት ፈልጌ እንዳይመስላችሁ። እግዚአብሔር የሚያየው እንደዚህ ነው። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴት? ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነዋ ይላል ቅዱስ ዮሐንስ አፈወርቅ። ምእመናን እግዚአብሔር የሚነግራችሁን ትሰማላችሁን ወይስ ዓለም የምትበይነውን ነው አሜን እሺ ብላችሁ የምትቀበሉት? እዩት። የሰርምኔሱን ሊቀ ጳጳስ ችግረኛ ነህ፣ ደሃ ነህ፣ ምንም የሌለህ ነህ፣ ግን ባለጸጋ እኮ ነህ ነው የሚለው። ወገኖቼ ሃይማኖት ካላችሁ ክርስቲያን ከሆናችሁ የመንግስተ ሰማያት ተስፋ ካላችሁ በንጽህና ለመመላለስ ከተጋደላችሁ የእግዚአብሔርን ተስፋ ከጠበቃችሁ የታረመ መልካም ጸባይ ካላችሁ ጥቂት በጥቂት በጽድቅ ከተመላለሳችሁ እውነቱን ልንገራችሁ በዓለም ፊት ችግረኞች በእግዚአብሔር ፊት ግን ባለጸጎች እናንተ ናችሁ። ቦታውን እናቀያይረውማ በሞቴ ፎርብስ መጽሔት አንተን ላያውቅህ ይችላል። እነ ቢል ጌትስ የተሰለፉበትን ድርድር ጭራሽ ላደርስበት ትችላለህ። ግን እመነኝ ስምህ በመንግሥተ ሰማያት ስለተጻፈ ደስ ይበል። አይወቅሃ ፎርብስ መጽሔት አይጥራሻ የዚህ ዓለም መዝገብ አይወቅሃ። የእግዚአብሔር መዝገብ ካወቀህ ደስ አይልህ። ቅዱሳን ሐዋርያት አጋንንት እኮ በስምህ ተገዙልን ብለው መጡ። ደስ እያላቸው እየተፍነከነኩ መጡ።
ስማቸው ዝነኛ ስለሆነ በምድር ላይ አጋንንት ስለወጡላቸው ደስ እያላቸው መጡ። ጌታችን ግን እንዲህ አላቸው፣ በሞቴ ስሙኝ፣ አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ፣ ይልቅስ ስማችሁ በሰማያት ስለተጻፈ ደስ ይበላችኋል። እህቴ የደስታሽ ምንጭ ምንድን ነው? የእግዚአብሔር መሆንሽ ነው? ወንድሜ የሰማዩ ርስት ወራሽ ለመሆን የዚህች ቤተ ክርስቲያን አባል መሆንህ ነው። ከቅዱሳንና ከሐዋርያት ጋር ባለ ሀገሮች በመሆን ደስ ይልሃል። በምን ደስ ትሰኛላችሁ? እኔ ክርስቲያን ነኝ እያላችሁ ትስቃላችሁ፣ ደስ ይላችኋል። ምእመናን መቸገርህን አውቃለሁ፣ ግን ባለጸጋ ነህ። ሌላ ላሳያችሁ፣ የዚህ ተገላባጭ ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ሎዶቅያ የምትባል ማህበረ ምእመናን ቤተ ክርስቲያን ደግሞ ታገኛላችሁ። አሁን ሰርምኔስን የነገርኳችሁ የሎዶቅያን ማህበረ ምእመናን የሎዶቅያን ክርስቲያኖች ደግሞ ላስታውሳችሁ። ሎዶቅያ ማለት ደግሞ የወደብ ከተማ ናት። ብዙ መርከቦች ያልፉባታል። የንግድ እንቅስቃሴ ይሞላባታል። ማዕድን ማውጫ አላት። አር ማምረቻ አላት። የአይን ክሊኒኮች አላት። በዚህ ምክንያት በሎዶቅያ የሚኖሩ ክርስቲያኖች በጣም ባለጸጎች ሆነዋል። ሀብታሞች ሆነዋል። ገንዘብ የሞላባቸው ሆነዋል። ክርስቲያኖቹን እኮ ነው የምነግራቸው። እንደውም ከዚህ የተነሳ የከፍተኛው መደብ አባላት ወደ መሆን ደርሰዋል። እግዚአብሔር ግን ምን እንዳላቸው ስሙ፣ በሞቴ ስሙ። ላንብብላችሁ። እንዲህ ይላል ጎስቋላ፣ ደሃ፣ ምስኪን፣ እውር፣ የተራቆት መሆንህን ስለማታውቅ አይላቸው መሰላችሁ? እነሱ እኮ በገንዘብ ባለጸጎች ናቸው። ግን እግዚአብሔር ምን አላቸው? ድሆች አላቸው። እነሱ እኮ ማህበራዊ ደረጃቸው ሁሉ የሚፈልጋቸው ሆኖ ሰው የሰበሰባቸው ሰው የከበባቸው እኮ ናቸው። ግን ምን አላቸው? ምስኪን አላቸው። ሐር እያመረቱ ሐር የሚደርቡ እኮ ናቸው። ግን ምን አላቸው? የተራቆት ካላቸው በጣም ቅምጥሎች ያማሩ ሆነዋል። ግን ምን አላቸው? ጎስቋሎች አላቸው። የአይን ክሊኒክ አላቸው ብያችኋለሁ። ያበራ ነው አይናቸው። ግን ምን አላቸው? እውር አይላቸው መሰላችሁ እግዚአብሔር። ለምን? በሞቴ ለምን እንደሆነ ልንገራችሁ። ስለ ሀብታቸው እግዚአብሔርን ከማመስገን ይልቅ ወገኖቼ እግዚአብሔርን በመፈለግ ግድ የለሾች ሆነው አግኝቷቸዋል። ግድ የለሾች ሆነው አያቸው። ምን ማለት እንደሆነ ታውቃላችሁ? ገንዘብ ስለሞላላቸው እግዚአብሔር ብዙም የማያስፈልጋቸው ሆነዋል። ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን የችግር ቀን ወዳጅ አድርገውት ከርመዋል። እግዚአብሔር የሚያስፈልጋቸው ችግር ሲገጥማቸው እንጂ ሀብት የሞላቸው ንብረት የደረጃቸው ቀን እግዚአብሔርን አልፈለጉትም፣ ተዉት። ወገኖቼ ሃይማኖታቸውን ችላ አሉት፣ ምግባራቸውን አሳሱት። ስለዚህ ምን አላቸው? ደሃ አላቸው። ግን እኮ በጣም ባለጸጎች እኮ ናቸው። እንደውም የከፍተኛው መደብ አባላት ናቸው። ግን ምን አላቸው? ድሆች። ለምን? እግዚአብሔርን እየተዉት መጥተዋል። ምእመናን እግዚአብሔር የችግር ጊዜ ወዳጅ ብቻ አይደለም። እግዚአብሔር የባለጠግነትም ጊዜ አምላክ ነው። የማጣት ጊዜ ወዳጅ ብቻ አይደለም። እግዚአብሔር የመሙላትም ጊዜ ወዳጅ ነው። እግዚአብሔር ሲቸግረን እጃችንን እንዘረጋለት፣ ሲሞላልን እጃችንን እናጥፍለት አምላክ አይደለም። እግዚአብሔር ወረት አይደለም። እግዚአብሔር የሁል ጊዜ አምላክ ነው። እነዚህ የሎዶቅያ ምእመናን ግን ሲቸግራቸው ጊዜ የሚፈልጉት፣ ሲሞላላቸው ጊዜ የሚተዉት አይነት ሆነው አገኛቸው። ስለዚህ ምን አላቸው? ችግርተኞች አላቸው፣ ድሆች አላቸው፣ ጎስቋሎች አላቸው፣ እውር አላቸው። ምእመናን ባለጠግነት እንዴት እግዚአብሔርን እንደሚያስረሳያችሁ ወገኖቼ። የምድር ባለጠግነት
ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። እደግመዋለሁ፣ የዚህ ዓለም ሙላት የሰማዩን ሙላት የሚያሳጣችሁ ከሆነ የዚህ ዓለም ሙላት ይቅርባችሁ። አንተ የባለጸግነትን ጸጋ ሰጥተኸኝ አንተን የሚያስተወኝ ከሆነ የባለጸግነትን ጸጋ ከኔ ውሰደው በሉት እባካችሁ። ይህን ዓለም አታችሁ እግዚአብሔር ዓለማችንን ብናገኘው አይሻላችሁ? በመጥገብ ጊዜ እግዚአብሔርን ስለረሱት ነው ምን ያላቸው? ድሆች አላቸው ባለጸጎች፣ አይናማዎቹን እውር አላቸው፣ ቅምጥሎቹን ጎስቋላ አላቸው፣ በሐር ያሸበረቁትን የተራቆትክ ነህ አላቸው። ምእመናን እግዚአብሔር እንዴት ያየን ይሆን? አስባችሁታ? ቤታችን የሞላውን የሰላውን ንብረት የሚያይ እንዳይመስላችሁ እግዚአብሔር የውስጥ የነፍሳችንን ውበት ያየዋል። እግዚአብሔር ላያችንን ብቻ የሚመለከተው እንዳይመስላችሁ እግዚአብሔር ውስጣችን፣ የውስጥ ልብሳችን፣ የውስጥ ጌጣችን፣ በውስጥ የምንለብሰውን ጸጋ እግዚአብሔርን ነው እግዚአብሔር የሚያየው። ምእመናን በዚህ ባለው ነገር እባካችሁ ሀብታም ደሃ፣ ባለጸጋ ምስኪን መባባል እናቁም። ይልቅ በእግዚአብሔር ዓይን እንደዚህ መተያየት እንጀምር። የነፍስ ባለጠግነት፣ የእግዚአብሔር ቤት ሙላት፣ የሰማያዊ ሕይወት ጎዳና ባለጸግነት ነው ለእኛ ለክርስቲያኖች የሚያስፈልገን ወገኖቼ። ይሄን ዓለም ቢኖረን አንጠላም። ባለጸግነት በራሱ የሚነቀፍ ነገር አይደለም፣ በፍጹም አይነቀፍም። አብርሃም ባለጸጋ ነበረ፣ ኢዮብ ባለጸጋ ነበረ። በጣም ብዙ አይነቀፍም ባለጸግነት። ይሄን ስናስተምር ባለጸግነትን እየነቀፍን እንዳይመስላችሁ። ባለጸግነት የሚያመጣው ትዕቢትና መታጀል ግን እግዚአብሔርን የሚያስረሳ ከሆነ ባለጸግነት እንቅር ብሎ ይቅር እንድንለው ግን የሚያስፈልገው ባለጸግነታችን ጸሎት የሚያስተወን፣ ባለጸግነታችን የእግዚአብሔርን ቤት የሚያስረሳ፣ ባለጸግነታችን ካህናትን እንድንንቅ፣ ባለጸግነታችን በተጋነነ የሀብት አድናቆት ምክንያት ይህን ዓለም የሚያጋድለን ከሆነ ይቅርብን እንድንለው። ምእመናን ይህ ዓለም በምን እየተጋደለ ይመስላችኋል? አታውቁም? ለሀብት በሚደረግ ሽሚያ አይደለምን? የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የእኛን እንኳን የአድዋ ጦርነት ተመልከቱ። ጥሬ ዕቃ ለማግኘት ሲባል አፍሪካን ቀኝ ለመግዛት የተደረጉ ወረራዎች አልነበሩም? ሽሚያ እኮ ነው። አሁንስ በዙሪያችን የከበቡን ጦርነቶች፣ መፈናቀሎች፣ መጠላላቶች፣ እንደ ስካር አዙሪቶች እርስ በርሳችን የሚያላትሙን የመርዝ ንግግሮች ከምን የመጡ ይመስላችኋል? ባለጠግነትን ከመመኘት አይደለምን? የዚህ ዓለም ሐሳብ የባለጠግነትን ማታለል አንቆ ያዘው ተብሎ እንደተጠራ ይቺን ዓለም አንቆ ያዛት ይሄ ውድና ይሄ ናፍቆት አይደል? ይሄን ባለመውደድ ውስጥ እኮ ሰላማዊነት ነው ያለው። አብሮ ተካፍሎ በመኖር ውስጥ መጣላት አለ። ይሄው እኛ ኢትዮጵያችን እንኳን ይሄው ታንቃ አይደል ያለችው? በዚህ ጦርነት፣ በዚህ መናናቅ፣ በዚህ የጦር መሳሪያ ትጥቅ፣ በዚህ ስልጠና፣ በዚህ ጩኸት ለምን? ይሄው ሌላ ምን አለው? ሌላ ምን አለው እንዴ? ዓለማችን ላይ ግም የሚለው ፈተናና መከራ፣ ጦርነት፣ ውርጅብኝ ሌላ ምንድን ነው ሚስጥሩ? ለሀብት የሚደረግ ሽሚያ ነው። ስልጣንን ተከትሎ የሚመጣው የባለጸግነት ማማ ላይ የመድረስ ሩጫ ነው ዓለማችን ላይ የነገሰው። ወገኖቼ የተጋነነ አድናቆት ሳይኖረው ይልቁንም ለወንድሙ ለማካፈል ልቡ የሚከፈተው ይልቁንም የራሱን የሚያካፍል ሰው የሌላውን የሚመኝ አይደለም። ስታካፍል የሌላውን አትመኝም። ክርስቲያን የመሆን ይህን ዓለም የመናቅ ድል የማድረጊያው መንገድ እኮ ይሄ ነው። ካካፈል ወንድምን ወደህ ከመቀበል ይልቅ የምትሰጥ ስትሆን
ምእመናን በጣም ሰላማዊ ነው የምንሆነው። የሌላውን የማይመኝ ሰው እኮ የራሱን መስጠት የሚችል ሰው እኮ ነው። ማካፈል መስጠት ስትለምድ የሌላውን ከቶም ቢሆን አትመኝ። የራስህን እንኳን መስጠት ችለሃላ። ምን አይነት ሰላማዊ እንደምንሆን አስቡ። በጣም ሰላማዊያን ነው የሚሆኑት ምእመናን። በዚህ ገዳም የነበረውን ታሪክ አልሰማችሁም? ለገዳሙ አበምኔት ሰጡት፣ የተወደደውን የመጀመሪያውን ወይን ሰጡት። ይሄ ለኔ አይገባም ሲል ለሌላው ሲያስተላልፍ፣ ያኛውም ይሄ ለኔ አይገባም ለአባገሌ ነው እያለ ሲያስተላልፍ፣ ይሄ ለኔ አይገባም ለአባገሌ ነው እያለ ሲያስተላልፍ፣ ዞራ ዞራ መጀመሪያ ለኔ አይገባም ያለው የገዳሙ አበምኔት ጋር ደረሰች። እዛ ገዳም ባለው ፍቅር እጅግ በጣም ተደነቀ ይላል። ፍቅር እንደዚህ ነው ምእመናን። የተጋነነ የሀብትና የባለጠግነት ምኞት ግን ይሄው ደስታን ካሳጣን ከረመ። ምእመናን ምንድነው ድህነት? ምንድነው ባለጸግነት? እሱን ነው አሁን ይውላችሁ ችግረኛውን ባለጸጋውን ደግሞ ችግረኛ የሚለው የእግዚአብሔር እይታ የኛ የክርስቲያኖች እይታ መሆን አለበት ወገኖቼ። ሌሎች በጣም ባለጸጎችን ላሳያቸው እግዚአብሔር ያላቸውን። በተለይ የመቄዶንያ ማህበረ ምእመናን የመቄዶንያ ክርስቲያኖች መከራ ወርዶባቸው ብቻ አይደለም በጣም ድሆች ነበሩ ይላል መጽሐፍ ቅዱሳችን። በጣም ድሆች ነበሩ። ግን እንዴት ይደንቃሉ መሰላችሁ! በጣም ድሆች ቢሆኑ ካላቸው ላይ ለሌላው ማካፈልን ግን የለመዱ ስለነበር መጽሐፍ ቅዱስ ምን እንዳላቸው ታውቃላችሁ? ባለጸጎች ብሎ ነው የጠራቸው። ላንብብላችሁ። የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንዲሰጡ እመሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር ተባሉ። ድሆች እኮ ናቸው፣ መከራ ወርዶባቸዋል። ግንስ በማካፈል አንደኛ ናቸው። እና ምን አላቸው? የድህነታቸው ጥልቅነት ይላል የልግስናቸውን ባለጸግነት አብዝቶታል ይላል። ምእመናን በመንጠቅ ነው እኛ አንደኛ የሆነው ወይስ በመስጠት ነው? እዩዋቸው፣ በመስጠት ባለጸጎች ነበሩ ይላል። ክርስቲያኖች የሌላውን በመንጠቅ ባለጠጎች አትሆኑ። ይልቅስ አስደናቂ የባለጠግነት ቀመር ከፈለጋችሁ በመለገስ ባለጠጎቹ ነው። በማካፈል ባለጸጎቹ ነው። እናንተ የምትጎርሷትን ለሌላ በማጉረስ ባለጠጎቹ ነው ባካችሁ። ይልቁንም እንዲህ ባለው ዘመን ወገኖቼ፣ የማይበሉ በሚበዙበት ዘመን፣ ብዙዎች ስራ ባጡበት ዘመን፣ ዓለም ላይ እንዳጠቃላይ በሚወርደው ውርጅብኝ በምናውቀው በማናውቀው ተፈጥሯዊው ሰው ሰራሹ ምክንያታዊ ባልሆነ መንገድም በሚፈጠሩት ነገሮች መካከል ባለጸጋ መሆን ከፈለጋችሁ አካፍሉ። 3 ጊዜ የሚበላ ቢያንስ 1 ጊዜ ለማይበላው ያካፍለው። ይሄ ክርስቲያናዊ ሕይወት እውነተኛ የባለጸግነት መወጣጫ የመሰላል መንገድ ነው። የሚሰጥ አያጣማ። ለሕያው እግዚአብሔር ማበደር ይጀምራላ። ምእመናን ሊቁ ቅዱስ ዮሐንስ አፈወርቅ መስጠት ተአምራት ከመስራት ይበልጣል ይላል። ተአምራት የሚሰራ ሰው ከእግዚአብሔር ይበደራል። የሚሰጥ ሰው የሚመጸውት ሰው ግን ለእግዚአብሔር ያበድራል ይላል። የክርስትና ቀመር ይሄ ነው። ስትሰጥ አይጎልብህም፣ ባለጸጋ ትሆናለህ። እንደ መቄዶንያ ክርስቲያኖች በልግስና ባለጠጎች ነበሩ። በመንጠቅ ባለጸጎች የሚሆኑትን ለምን ትቀናባቸዋለህ? ይህ እግዚአብሔር ቃል መመሪያ የሆንክ አንተ ክርስቲያናዊ ሰው ሆይ እንደ እግዚአብሔር ቃል ባለጸጋ መሆን ከፈለክ እያካፈልክ ባለጸጋ ሁን፣ አይጎልብህም። የሰራፕቷን ሴት ተመልከት። ኤልያስ በረሃቡ ዘመን
ቤቷ ሲደርስ ከማድጋዋ ዱቄት ለአንድ ጉርሻ፣ ለመለወሻ ከማሰራዋ ዘይት ለአንዴ ልወሳ የሚሆን ዘይትና ዱቄት ነበር የነበራት። ስጪኝ አላት። ምን አይነት ስስታም ነው እንዳትል አደራ። ኤልያስ ስስታም ሆኖ አልነበረም ስጪኝ አላት። ምክንያቱም በረኸኛ ነው፣ መራብ ለምዷል፣ ጿሚና ተሐራሚ ነው፣ መብል አያስፈልገውም። እሱ አንዴ በበላበት እስከ እግዚአብሔር ተራራ መጓዝ የሚችል ታላቅ ሰው ነው እሱ ኤልያስ። ግን ምን ሆነ መሰለ? ስጪኝ አላት። ሊሰጣት ፈልጎ ነው፣ ሊያጎልባት የመሰላት ሊሞላላት እኮ ነው። እና ምን ሆነ መሰላችሁ? ለእኔና ለልጄ አንድ ጊዜ ለውሼ ጎርሼ ልሞት ያለኝ ከማድጋዬ ዱቄት ከማሰሮዬ ዘይት ለውሼ እሰጥሃለሁ አለችው። ለውሳ ሰጠችው። መጨረሻው ምን ሆነ መሰላችሁ? የረሃቡ ዘመን እስኪያልቅ ድረስ ከማሰሮ ዘይት ከማድጋውም ዱቄት አላለቀም ተብሎ ተጽፏል። ይሄ እግዚአብሔር ያንተ እግዚአብሔር አይደለም? ይሄ አምላክ ያንቺ አምላክ አይደለም? ይሄን ጓዳሽ ማድረጋችም ለምንድን ነው እንደዚህ? በቃ ሰጠችው፣ ሞላላታ፣ ባለጸጋ ሆነቻ። ለእግዚአብሔር በማጉደል ድህነት የለም። ለቤተ ክርስቲያን በመንፈግ ማጣት የለም። ወንድምን አፍቅሮ በማካፈል አንድም ሰው ተርቦ ላይ ጻድቅ ሰጠ ተርቦም አላየሁትም ይላል። ሞክሯት፣ አካፍሉና ሞክሯት፣ ስጡና መኩራት። በችግራችሁ ጊዜ ያነጥፍላችኋል። በደዌ በተመታችሁ ጊዜ ይደርስላችኋል። አለቀብኝ ስትሉ ይሞላላችኋል። ሃይማኖት ነው ማወራው፣ የሆነ ዲስኩር አይደለም የምናገረው። የታመነ የተረጋገጠ በዚህ ዘመን ባሉ በአንዳንድ ሰዎች ሕይወት እንኳን የታወቀ ምስጢር ነው የምነግራችሁ። የባለጸግነት የመሙላት ምስጢር ይሄ ነው ወገኔ። ሞላላት፣ አላለቀም። ምእመናን ክርስቲያን እንደመሆናችን ማንንም መስማት ያለብን እኮ እውነት እኮ ይሄ ነው። ዓለም የምታወራውን እየሰማን የምን መርበትበት ነው? የምን እግዚአብሔርን የሚያህል ጌታ ይዘን የምን እንራባለን? የምን እንጠማለን? የምን እንቸገራለን ማለት ነው እንዴ? በምድረ በዳ መናን የወረደ አምላክ የኛ አምላክ አይደለም እንጠራው? ውሃ በሌለበት ምድረ በዳ ውሃን ያፈለቀ አምላክ ከሆነ እንዴ ለውሃ የታመነ ብቻ አይደለም፣ ደሙን አፍሶ ሊያረካን ስጋውን ቆርሶ ያጠገበን አምላክ አሁን በእኔና በእናንተ ፍንጥሬና ኩባያ ውሃ ይጠረጠራል እግዚአብሔር? ተው እንጂ ክርስቲያኖች ተው እንጂ። ያ እግዚአብሔር አሁንም እግዚአብሔር፣ ያ አምላካችን እኮ አሁንም አምላካችን ነው ወገኖቼ። ያ ጌታ አሁንም የኔና የናንተ ጌታ ነው። እንግዲያውስ የባለጠግነት እኮ ምስጢር ይሄ ነው። ስለ አንድ ባህታዊ ልንገራችሁ። አባ ማቴዎስ ስለሚባል ብቻውን ነው የሚኖረው፣ በረኸኛ ነው። ምን ይላል መሰላችሁ? እንዴት ይደንቃል መሰላችሁ ንግግሩ። ምን ይላል? የረሃቡ ጠኔ ባስቸገረኝ ጊዜ ይላል የእግዚአብሔርን ስም ጠራው ይላል። የእግዚአብሔርን ስም ስጠራ ጠገብኩ ይላል። ተውት፣ ይሄ ቀን ማራዘሙ፣ የሆነ ነገር መሙላቱ፣ ሳይጎድል ማኖሩን ተውት። እንዳትራቡ እንኳን ያደርጋችኋል። እኛ እኮ እንሰማለን እኮ እንኳን እናንተ እኛ እንኳን እኮ እንሰማለን። 3 ቀን አልበላሁም ግን አራበኝም የሚሉ ሰዎች እኮ አሉ። ሳይበሉ እየኖሩ የሚያገሱ ሰዎች እንዳሉ አታውቁም? የእግዚአብሔር ክብር አጥግቧቸው እና በሰውኛው እንዴት ነው እየኖርን ያለነው እናንተ እንዴ? እንደው ምን ይላል ይደግምና የአባ ማቴዎስ የሚደርበው ኮንፈርት የሚለብሰው ብዙ ልብስ የለው የሆነች ነገር ውስጥ ነው የሚኖረው። ምን ይላል? የዝናቡ ውሽንፍር በዘነበብኝ ጊዜ ውርጩም በለበለበኝ ጊዜ ጸሎት ማድረግ ጀምራለሁ አለ ሌሊት። ያን ጊዜ መንፈስ ቅዱስ ያሞቀኝ ጀምራል ይላል። መንፈስ ቅዱስ ያሞቀኛል ይላል። ምእመናን ተረትም እናወራላችሁ ይመስላችኋል እንዴ?
ይሄ እኮ የታወቀ ሕይወት ነው። በውሃ የሚኖሩ ሰዎች አይተናል። የኛ አምላክ አይደለም ይሄ አምላክ? እንኳን እግዚአብሔርን እቺን መሬት አምናችኋት እየሄዳችሁ አይደለም? የባለጸግነት ምስጢር ይላል ነው። ሳያርስ የሚጠግብ ጎተራው ሙሉ ሳይሆን የማይራብ ሰው ካለ ክርስቲያን፣ በቃ ክርስቲያን እንሁና። ባለጸጋ ያደረገናል አጃቢ። እንዴት እንዳለፍነው ሳናቅ ሊያሳልፍ ይችላል። ህመም ሳይሰማ ማጣት ሳይሰማ ውስጥን ሳይጠዘጥዘው ልብን ሳያሳዝነው እንዴት አለፍኩት ሳታልፍ ስንት ዘመን አለፈ። አሁን እኔና እናንተ ነን እነዚህ ልጆች የምናሳድግ በዚህ ዘመን። እንዲት እህቴ ትለኝ ነበር፣ ዕዳዬን እንጂ ወጪና ገቤን አልጽፈውም ትለኝ ነበር። ወጪንና ገቤን ካየሁት ከገቤ ጋር የማይነጻጸረው ወጪ ያስደነግጠኛል። ስለዚህ የእግዚአብሔርን ቸርነት እሞላበትና ዕዳ ብቻ ጽፌ ከሞትኩ ቤተሰቦች እንዲከፍሉ ዕዳ ብቻ ጽፌ አልፋለሁ። ሕይወቴ ተአምር ነው ትለኝ ነበር። ማን በዚህ አላለፋለ? ሁላችሁ እስኪ ቁጭ በሉና አባዙና ደምሩ። አታውቁት። ታዲያ ይህን አምላክ አትተማመኑበትም? የበለጠ የመቄዶንያ ክርስቲያኖች ባለጸጎች የሆኑት በችግርና በዚህ ዘመን በዚህ ዘመን የበለጠ ነገ ሊመጣ ቢችል በእግዚአብሔር ተማምናችሁ በችግርም በረሃብም ምክንያት ማካፈል ክርስቲያኖች ባለጸጋ የሚያደርግ ነው። ለዚህ እኮ ነው ቅዱስ ጳውሎስ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን አይል መሰላችሁ? ድሆች ክርስቲያኖች አንዳንዶችን ባለጸጎች ያደርጋሉ። ያለን ሀብት አውቀነዋል። ጸጋችን እኮ ገና አልገባንም። ምንም አልተረዳ ነው። ምዕመናን ምንም። እንደውም ቅዱስ ዮሐንስ አፈወርቅ አንድ አስደናቂ ነገር ይናገራል። እሷን ጠቅለል አድርጌ ተናግሬ ባበቃ ይሻለኛል። እየሰማችሁኝ ነው? ድምጼ ይሰማችኋል? እፊት ያላችሁትማ ይሰማል። እኔ ከኋላ ያሉትን ነበር፣ እነሱም ዘጉኝ። ሚስኮል ነው ይሄ ነገር። እሰይ አሁን ደረሳችሁልኝ፣ አጽናናችሁኝ። ምን ይላል ቅዱስ ዮሐንስ አፈወርቅ? ፍጻሜውን ሳታዩ ይላል አንድን ሰው እድለኛ ወይም መከረኛ፣ ባለጸጋ ወይም ድሃ እንዳትሉ ባካችሁ ይላል። ምኑን ሳታዩ? ምዕመናን ፍጻሜው ይሄ ምድር መስሎን እኮ ነው። አቤት እገሌ ባለጸጋ፣ አቤት እገሌ ድሃ ምንለው። አንድ ነገር ፍጻሜው ሳይታወቅ ድሃና ባለጸጋ እድለኛና መከረኛ ይባላል? አይባልም እኮ። ምሳሌ ልስጣችሁ። መጽሐፍ ቅዱስ እንዲህ ይላል። በደንብ ስሙኝ። እነዚህን ጥቂት ነጥቦች በደንብ ስሙኝ። ምን ይላል መሰላችሁ? መጽሐፍ ቅዱስ እንዲህ ይላል። የሉቃስ ወንጌል ምዕራፍ 16 ላይ ስለ ሁለት ሰዎች ጌታችን አስተምሯል። አንደኛው በጣም ድሃ አልዓዛር ስለሚባል ሰው አስተምሯል። ሁለተኛው ደግሞ ባለጸጋ ነው ተብሎ ተጽፏል። በአባቶቻችን ትርጓሜ ስሙ ነዌ ተብሎ ተጠቅሷል። መጽሐፍ ቅዱስ ግን ስሙን አይጠራውም። ስለ እነሱ ነው የሚተርከው። ምን ይላል? ሉቃስ ወንጌል ምዕራፍ 16 ባለጸጋውም ሞተ ተቀበረ ይላል። ስለ አልዓዛር ሲናገር ምን ይላል መሰላችሁ? አልዓዛርም ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ብሎ አጠናቀቀ ታሪካቸውን። እኔ ከፍጻሜው ጀምሬ ልተርክላችሁ ብዬ ነው። ልድገመው አይደለም፣ ስለምጠይቃችሁ ነው። በደንብ ስሙ። ባለጸጋውም ሞተ ተቀበረ ይልና አልዓዛር ግን ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። እስኪ ልጠይቃችሁ፣ እናንተ እንደ አልዓዛር ብትሆኑ ይሻላችኋል ወይስ እንደ ባለጸጋው? ምን የምራችሁን ነው? አሁን አንዳንድ ጥያቄ ስለምጠይቃችሁ እስኪ አስቡባት። እቺን የመለሳችሁልኝ መልስ እንደ አልዓዛር ወይስ እንደ ባለጸጋው? ድምጻችሁ ሳሳምን ነው። እርግጠኞች ናችሁ? አልዓዛር እኮ በዚህ ምድር ሲኖር በጣም ደረጃ አንድ ድሃ ነበር። ባለጸጋው ደግሞ አንዳች ቀረሽ የማይባል በዚህ ምድር ሲኖር በጣም ባለጸጋ ነበር።
አሁን ደግሜ ልጠይቃችሁ፣ እንደ አልዓዛር ድሃ ወይስ እንደ ባለጸጋው ባለጸጋ? የምራችሁን ነው? እንደገና እሺ ነገሩን ትንሽ ላወሳስበው፣ እየፈተንኳችሁ ላምሽ። አልዓዛር እኮ ድሃ ብቻ እኮ አይደለም፣ በድህነቱ ላይ ከባድ ደዌ ያለበት በቁስል የተመታ ነበር። ባለጸጋው ደግሞ አንዴም ታሞ ማያውቅ ምርጥ ቅምጥል ነበር። እስኪ አሁን ደግሜ ልጠይቃችሁ፣ ምን ነው መሳቅ ጀመራችሁ? ገባችሁ መሰለኝ። እንደ አልዓዛር ወይስ እንደ ነዌ እንደ ባለጸጋው? በሽተኛም ኦሮሮ ደህና ክርስቲያኖች ናቸው እናንተ። ግድ የለም ነገሩን እንደገና የበለጠ ላወሳስቦ ልጨምርላችሁ። ባይስማማችሁም ተሰሟታላችሁ፣ አለቃችሁም። ድህነት ሲደመር ደዌ ብቻ አይደለም ወገኖቼ። አንድም ተንከባካቢም አስታማሚ የሌለው ሰው ምስኪን ከመሆኑ የተነሳ አልዓዛርን የሚያስታምሙት ውሾች ነበሩ። እንደውም የእግዚአብሔር ቃል ምን ይላል? ውሾች ቁስሉን ሲልሱለት ደስ ይለው ነበር ይላል። ያ ባለጸጋ ግን አንድም እንስሳ እንደውም ሰው ምን ብዛም የለውም፣ በጥንቃቄ ነው የሚኖረው። እስኪ ደግሜ ልጠይቃችሁ፣ እንደ አልዓዛር ወይስ እንደ ባለጸጋው? ልታበሽቁኝ ይመስላል እኮ አዎ ምናምን እያላችሁ ደግማችሁ ግን እያሰባችሁበት ነው። እንዴት ይደንቃል! ለምን እንደዚህ እንዳላችሁ ያውቃለሁ። ፍጻሜውን አይታችሁ ነው። እውነት አሰብ። አዎ ለዚህ እኮ ነው ምእመናን ከፍጻሜው በፊት ባለ ነገር አትከፉ። ፍጻሜው ገና ነው። የእውነት ባለጸጋና የእውነት ድሃ መሆን የሚታወቀው በዘላለም መንግስት በፍርድ ውሳኔ ነው። እየሰማችሁኝ ነው? ባለጸጋው ይህን ያህል ባለጸጋ ሆነ። በጣም ይደንቃችኋል። እንደው እያጋነንኩ እንዳይመስላችሁ፣ ሁሉን ነገር ትቼው እኮ ነው። አልዓዛር ቢለምን የሚለምነው ይህ አልዓዛር የሚሰጠው ሰው እንኳን አልነበረውም። እየሰማችሁኝ ነው? ምክንያቱም ባለጸጋውን ሰው ብቻ ነው የሚያየው። ምእመናን ከኔና ከእናንተ እኮ አሁን እንኳን ቢለመን ሰጫችሁ እኮ ብዙ ነው። ይሄ አልዓዛር የወረደበትን ውርጅብኝ ተመልከቱ። ግን አሁን ምእመናን እያላችሁ ያላችሁት በዚህ ምድር ላይ ባለጸጋ ሆኜ መቃብር ብቻ ምገባ ከመሆን ይልቅ በጣም ድሃ፣ በጣም ታማሚ፣ በጣም ያጣ ተንከባካቢ መማጣት ብቻዬን እንኳን በሆን ፍጻሜ ይመርልኝ እያላችሁ እንደሆነ ገብቶኛል። እውነቴን ነው። በቃ የክርስትና ልኩ እኮ ይሄ ነው። ፍጻሜውን ተመልከቱ። አሁን ባለው ጊዜያዊው ነገር አይክፋችሁ፣ ወደ አይባሳችሁ። አትነፍርቁ፣ አታልቅሱ፣ ማዲያት አታውጡ፣ አትታመሱ፣ አትስረቁ፣ አታመንዝሩ። ይህ ዓለም ስለጎደለባችሁ ብዙ የእግዚአብሔርን ቃላት አታጉድሉ። ደረታችሁን ንፉ፣ ቀና በሉ፣ አታቀርቅሩ። ክፋት አድርገው በተሳካላቸው ሰዎች አትቅኑ። እኔም እንዲህ አድርጌ እኮ ይለፍልኝ አትበሉ። የእግዚአብሔርን ትእዛዛት ሽረው በሚኖሩ ሰዎች አትምሰሉ። እነሱን ወደ መምሰል ፈቀቅ አትበሉ። ምእመናን እዩት። ይህ አልዓዛር ሞተ ይልና በሞቴ ስሙኝ፣ ማብቂያውን እስኪኔው ፍጻሜው። ከፍጻሜው በፊት ባለጠግነትንና ሀብትን ፍርድ እየፈረድን ከሃይማኖትን ከምግባርም አንናወጽ ለማለት ነው። እውነተኛ ባለጸግነት አለ ካላችሁኝ ላይ እዚህ አይደል። ይሄ ጊዜያዊ ነው የሚባለው። እስኪ ጊዜያዊ በሉ። የእግዚአብሔር ቃል እንዲህ ይላል፣ ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ ይላል ስለ ቅዱስ ሙሴ መጽሐፍ። ለጊዜው ነው በሞቴ። እስኪ ለጊዜው ነው በሉ። ለጊዜው የዚህ ዓለም ባለጸግነት ለጊዜው፣ የዚህ ዓለም ሀብት ለጊዜው ታይቶ እንደሚጠፋ ወጥቶ እንደሚተን እንደ እንፋሎት ነው ይላል እግዚአብሔር ቃል። ለጊዜው ይህንን አልዓዛር ተመልከቱት። ድህነትን፣ ደዌን፣ በውሾች መከበብን፣ በመናወጽ መኖርን፣ ተንከባካቢ ማጣትን፣ ቢለምን አለመሰማትን፣ ትንሣኤ ሕይወት ኖሮ እንደኛ የዘላለም ትንሣኤን ተስፋ ማድረግን
ሁሉ የሌለው ሰው ነው። መጨረሻ ላይ ግን ምን እንደሆነ ልንገራችሁ፣ ባለጸጋ ሆነላችሁ። ተገለበጠ፣ በፍጻሜው ተለየ። እውነተኛ ባለጸግነት በፍጻሜው ይለያል። ሁለት ተወዳዳሪዎች በፍጻሜ ውድድር እንደሚለይ እነዚህ ሁለቱ ባለጸጋውና ምን ማለት መሰላችሁ? የአልዓዛር የባለጠግነት ጊዜ ጀመረ ሲሞት። አልዓዛር ማን የሚያውቀው ሰው አልነበረም። ባለጸጋው ግን ታዋቂ ነበር። አሁን በፍጻሜው ግን ባለጸጋውን ይላል፣ ባለጸጋውን እግዚአብሔር ስሙን ይጠራው ዘንድ ተጸየፈው ይላል። ምዕመናን ፎርብስ መጽሔት አይጥራችሁ፣ ሰፈር አይወቃችሁ፣ ዝናም አይኑራችሁ፣ ዓለም አሞግሳችሁ፣ ቆሞ አጨብጭብላችሁ፣ መታወቅ ከእናንተ ይራቅ። እግዚአብሔር ካወቃችሁ ይበቃችኋል። በእግዚአብሔር ዘንድ ዕውቅ መሆን አትፈልጉ። ይኸው አልዓዛር። ምዕመናን በጣም የሚያጽናናውን ቃላት ልንገራችሁና ላብቅ። ይህ አልዓዛር ከብርቱ የምድራዊ ውጊያ ወደ ድል ተሸጋገረ። አሁን ወደ አብርሃም እቅፍ ገባ። ከባህሩና ከማይበሉ ከንውፅ ውስጣው ወደ ወደቡ ገባና አረፈ። በጌታችን እጆች ስር አረፈ። በዘላለማዊ ሕይወት ስር ተመለሰ። ከመከበብ ወደ መላእክት አጀብ መጣ። መላእክት እየዘመሩለት ሄዳ። ሰው ላይ ዘምርላችሁ፣ ሰው ሪኮግኒሽን ዕውቅና ላይ ሰጣችሁ ይችላል። መላእክት ካቀፏችሁ አይበቃችሁ። ብቻውን በመረሳት የሚኖር ሰው የቅዱሳን ማህበርተኛ ሆነላችሁ በሰማይ። እንዲያውም እጅግ የሚደንቀውን ነገር ልንገራችሁ። በሞቴ በጣም የሚደንቀውን ነገር ልንገራችሁ። ሊቁ አውግስጢኖስ ምን ይላል? ባለጠግነት በራሱ የሚነቀፍ አይደለም። አብርሃም እጅግ ባለጠጋ ነበረ፣ ነገር ግን ድሃውን አልዓዛርን በቅፉ ከማኖር አልከለከለውም ይልና፣ ድሃውም ባለጸጋውም በቅፉ ተቀምጧልና ይልና፣ ሁለቱም በጌታ ፊት ባለጸጎች ነበሩ ይላል። ማንና ማን? አብርሃምም አልዓዛርም። አቀፈው። ባለጸጋው አብርሃም አልዓዛርን አቀፈው። ሁለቱም በጌታ ፊት ባለጸጎች ነበሩና፣ እውነተኛው ባለጸጋ አልዓዛር ነው ነዌ ነው? አልዓዛር በሉት እንጂ አልዓዛር ነው። ይሄን ዓለም ሊያጣ ይችላል። የዘላለም መንግስትን ስላገኘ እውነተኛው ባለጸጋ እሱ ነው። ቅድም እንዳልኳችሁ ዝነኛ ድሃ ነበረ፣ አሁን ዝነኛ ባለጸጋ ሆነ። ከፍጻሜው በፊት ባለጸጋ ነው ድሃ ነው አትባባሉ። አሁን ስትወጡ ይሄን በአይምሯችሁ ተለማመዱ። ክርስቲያናዊ ነፍስ አለው ወይ? የእግዚአብሔር ልጅ ነው ወይ? አቤት ባለጸጋው ንጉሱ፣ የንጉሱ ልጅ መሆን በምን ቋንቋ እንግለጸው እናንተ? የንጉሱ የክርስቶስ ልጅ መሆን አይበልጥ? ይሄ ባለጸጋ አልዓዛር ግን አሳዛኝ ሕይወት ገጠመው። ባለጸጋው ነዌ ግን አሳዛኝ ሕይወት ገጠመው። ምን ሆነ መሰላችሁ? ተለማኝ የሆነው ሰው ትምህርት ልጠቅልለው ለማኝ ሆነላችሁና አልዓዛርን ከሩቁ ሲያየው እባክህን አባቴ አብርሃም ሆይ አልዓዛርን ስደድልኝ፣ የጣቱን ጫፉ አስነክቶ መላሴን ያብርድልኝ አይለው መሰላችሁ? አልዓዛር እንዴት በቁስል የተመታ እንደነበር አስቡት። አሁን የአልዓዛር ጣት የምትናፈቅበት ዘመን፣ የምትፈለግበት ዘመን፣ የአልዓዛር ጊዜ በአንተ ህይወት ውስጥ ይመጣል። የምትፈለግበት ቀን ይመጣል። በሃይማኖት ከጸና፣ በምግባር ከቀና ትፈለጋለህ። በጣም ውድ ነው የምትሆነው አንተ። ፈላጊ ይበዛል። እዩት፣ አልዓዛር ሲፈለግ፣ አልዓዛር ጣቱን ውሃ ነክቶ ምላሴን እንዲያበርድልኝ ስደድልኝ አይለው መሰላችሁ? መለመን ጀመረ አልዓዛር። እንደው ብዙ ሰዓት አልወስድባችሁም እንጂ በነገርኳችሁ ብዙ ታሪክ። የምትለመኑ እኮ ትሆኑ ነበር። ክርስቲያን ብትሆኑ፣ መንፈሳዊ ብትሆኑ ተለማኞች። ፈውሰኝ ብሎ እዚህ በመንገድ የሚመላለሰው ጥላ ይፈውስ ነበር። የእግር ትቢያ ይፈውስ ነበር። ፋርማሲ የሚሰለፈውን አንተ ቃል ስትናገር ይፈወስ ነበር። ክርስቲያን ብትሆን፣ መንፈሳዊያን ብንሆን፣ እንደ ሐዋርያት እንደ ቅዱሳን ጎተራችን ይሞላል። በአንድ ቀን አርሰው፣ በአንድ ቀን አብቅለው፣ በአንድ ቀን ጎተራ ከተው እንደነበሩት እንደነ ቅዱስ ታዲዮስ ህዝብን ከረሃብ ትታደግ ነበር። ክርስቲያን ብትሆን ባለጸጋ ትለመን ነበር። አንተ አድነኝ እያለ ቀሚስን ይጨርሰው ነበር። ነጠላይን እየቆረጠ ይጥለው ነበር። በሞቴ ቀና ብሎ ምድር ላይ አንድም ቀን አይቶት የማያውቀው ይሄ ባለጸጋ አልዓዛር ምን እንዳደረገው ታውቃላችሁ? በጣም የሚደንቅ ነገር ልንገራችሁ። ከሩቅ አየው። አፍንጫው ስር አይቶት እኮ ያውቅ። ከሩቅ ደግሞ አፈረው። ማፈሩን በምን ታረጋግጣላችሁ መሰላችሁ? ከአልዓዛር ጋር ነው በቅርበት የኖረው። ግን ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ አልዓዛርን ስደድልኝ አይለው መሰላችሁ? አልዓዛርና ቢለው ምን አለበት? አፈረዋ።
ስሙንም ይጠራው አልፈለገማ። እግዚአብሔር ስሙን ተጸየፈው። ይህን ሰው ደረቱን የነፋው አሁን አፍሯል። ደጅ ወድቆ የነበረውን ያላየው ሰው አሁን ከሩቅ መመልከት ጀምሯል። በምድር የናቀውን በሰማይ ናፍቋል። ከዚህ ቀን በላይ ክፉ ቀን አለ? ምእመናን፣ ክፉ ቀን ካላችሁ የተቸገራችሁበት ቀን አይደለም፣ የእግዚአብሔር መንግሥት የምታጡበት ቀን ነው። ለአንተና ለእኔ ክፉ ቀን ለክርስቲያን ከእኔ ሂድ የምትባለውን ድምፅ መስማት። ከሰው መባረር መሰላችሁ? ሰው ከመንግሥተ ሰማያት መፈናቀል ነው ወገኔ። ከዚህ ዓለም መፈናቀል እርባናን ቆብም አትስጠው። ምግብ ያን ያህል ቁም ነገርም አይደለም። አትርበትበትበት። በምግብ ፊት አቅምን አሳየው የእግዚአብሔር ልጅ ስለሆንክ። ክፉ ቀን ካላችሁ ይሄ ነው ክፉ ቀን። ወግድ ከኔ የሚለው ክፉ ቀን። አንድ ታሪክ ብቻ ነግሬያችሁ ልሂድ። ሐሳቤ ግን እየገባችሁ ነው? ጮኩባችሁ። አንድ ታሪክ ብቻ፣ ይሄን በጣም የሚያሳምርልኝ አንድ ታሪክ ብቻ ነግሬያችሁ ልሂድ። አንድ ሰዓት ሞላኝ። እናንተንም በችግር ውስጥ እንዳልጥላችሁ፣ አሁን ካለው በላይ ችግር እንዳልፈጥርባችሁ። ይሁን ቢሆንስ ተሰሙኛላችሁ። ወዳችሁን ጥላችሁኝ አትሄዱም። በዚህ ምሽት ብቻዬን ሲና ምትላይ ያለው ዘኢየሱስ የጻፋት አንድ አስገራሚ መጽሐፍ አለች። እዛ ታሪክ ላይ ያየኋት እውነተኛ ታሪክ ነው የምነግራችሁ። ሁለት ሰዎች ነበሩ። አንዱ ባለጸጋ ነው፣ አንዱ ደግሞ እግዚአብሔርን ሙሉ ቀን እያመሰገነ እየጸለየ መኖር የሚፈልግ ባህታዊ ነው። ሁለቱም የት ይገናኙላችኋል? ባለጸጋው የሰው ሽታ ጠልቶ አንድ ሸለቆ ውስጥ ቆንጆ ቤት ሰርቶ እየተቀማጠለ ሊኖር ወደዛ ሸለቆ አካባቢ ቤት ይሰራል። ይሄ ባህታዊ ደግሞ በጸጥታ ለእግዚአብሔር ጽሙድ ሆኖ ምስጋና እያቀረበ ለመኖር ወደዛ ሸለቆ ሄድና ፊት ለፊት መኖር ይጀምራሉ። ባለጸጋውና ባህታዊው ማለት ነው። አንድ እግዚአብሔር ሰው በዛ ሸለቆ ውስጥ ሲያልፍ አንድ ትንቢት ይናገራል። እውነተኛ ታሪክ ነው የምነግራችሁ። ትንቢቱ ምን ነበር? በዚህ ሸለቆ ውስጥ ያለ ባለጸጋ በዚህ ሌሊት ይሞታል ብሎ ትንቢት ተናገረ። ይሄን የሰሙ የባለጸጋው ሰውዬ አገልጋዮች ተደናግጠው እየተሯሯጡ እንዳይሽቀዳደሙ ሄደው አንድ እግዚአብሔር ሰው ዛሬ እኮ ከባድ ጉድ ተናገረ። ምን? በዚህ ሌሊት ትሞታለህ አለ አሉት። ይሄ ያስደነግጥ። ክው ብሎ ደነገጠ። በዚህ ሌሊት ትሞታላችሁ ብትባሉ ግን እናንተ ምን ታረጋላችሁ? አስቡበት እስኪ። የቤት ስራ ልስጣችሁ ወይ ክላስ ወርክ ላድርገው። ደነገጠ። እስከዛ ዘመን ድረስ የሰበሰበውን እጁን ጥርቅም አድርጎ ሳያካፍል የኖረውን ሀብት ቤተሰቦቹን እያስጠራ ማካፈልና መስጠት ጀመረ። ምን ሊሆን? ሊሞት ነው በሉ እስኪ። ሊሞት ጥቂት ቀርቶት እና ምን ጀመረ? መስጠት ጀመረ። እየሰጠ እኩለ ሌሊት ደረሰ። እኩለ ሌሊት ደረሰ። ቤቱን ባዶ ሆነ አደረቀ። ከዛስ እየተንጎራደደ ሌሊት ይሞታል አይደል? ሞቱን መጠበቅ ጀመረ። ቢጠብቅ 8 ሰዓት ሆነ፣ ሞት አልመጣም። አይጨንቅም? እየተንጎራደዱ ሞትን መጠበቅ። መስኮቱን ይከፍታል፣ ሞት የለም። 9 ሰዓት ምን የለም? ሞት የለም። ግን ምን ትሆናለህ ተብሏል? በዚህች ሌሊት ማን ይሞታል? ባለጸጋው እኮ ነው ይሞታል። 11 ሰዓት ሆነ፣ ሞት የለም። 12 ሰዓት ሆነ፣ ወፎቹ ተንጫጩ። ነጋ። ማን ሳይመጣ? ሞት ሳይመጣ እንጂ አንዴ ተባለ ባለጸጋው። በዛች ሌሊት ግን መላእክት አጅበውት የሄዱት ባለጸጋ ያ ሰው ነበረ። ባለጸግነትና ድህነት መቸገርህን አውቃለሁ፣ ነገር ግን አንተ ምንድነህ? ባለጸጋ ነህ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን። እንድናምነው እንድንኖርበት ይርዳን። ያጨበጨብነውን በጓዳ ደግሞ እንድናለቅስበት፣ እንድንጸናበት፣ እንድንጽናናበት ያግዘን።